ይሄ ዩቲዩብ የሚባል የሶሻል ሚዲያ ስንቱን ጉድ እንዲያሳየን ብታውቁ። ለምሳሌ ሰው ወደ ጅብነት ሲቀየር በዓይናችን አየን ይሏቸዋል። ከዛ እናንተ ቁጭ ብላችሁ እግዚኦ መሐረነ ክርስቶስ እስኪ ምንድን ነው ስትሉ ሰውየው ጫካ ውስጥ አንዴ ካንዱ ሲንከራተት ትመለከታላችሁ። እዚህ ጫካ ውስጥ ማንኛውም ሰው ይገባ የለ እንዴ ስትሉ ሲቀየር አይተነዋል፣ ጫማውን አይተናል፣ ወደዛ ውስጥ ሲሮጥ አይተናል ይሏቸዋል። ከዛ እናንተም እነሱን በዓይናችሁ ስትመለከቱ ዩቲዩብን ስታገላብጡ ትውላላችሁ። ሌላው ደግሞ አባብዬ ቤት በአፈ ታሪክ የምናውቃቸው የሀሰው ጅብነት በክፍለ ሀገር ደረጃ ምን ይሏቸዋል መሰላችሁ? የሰው ወይም ጭራቅ የሚባሉ አሉና ልጆች ነን ሲያስፈራሩን ጭራቆች ካመጡ ይወስዷቸዋል። አቅፈው ይወስዱና ከዛ ውሃ ፍልተው በውሃ ውስጥ ይቀቅሏቸዋል። ከዛ ከሞታችሁ በኋላ መልሰው በጎረቤ ገርፋችሁና ወደ ሰውነት ይመልሷችኋል። ከዚህ ሁሉ መከራ ከምታዩ ቤታችሁ ርቃችሁ እንዲያትሄዱ ትባላላችሁ። ሕፃን ልጅ ናችሁ እና ርቃችሁ እንዲያትሄዱ ትፈራላችሁ። ግን እንደዛ የሚሆነው ነገር ምሳሌያዊ አነጋገር ሰዎች እንዲፈሩ ህፃናት ሌላ ሰው አቅፎ እንዲወስዳቸው እንደዛ ነው። እና አሁን ግን ዩቲዩብ ላይ ስንመለከት የእውነት አስመስለው ይሰሩታል። እናንተ ሰዎች ጋር ግንኙነት እንዳይኖራችሁ እንድትፈሩ እንድትሰጉ አይምሯችሁ የሆነ ነገር እንዲያስብ ያደርጓቸዋል። እውነት ነው ብላችሁ ታስባላችሁ። እኔ አላቅም እንግዲህ አሁን የሚያቀርቡት ነገር እውነትም ሊሆን ይችላል አላቅም። ግን እኔ እፈራለሁ። ሰዎችን አሁን እንዴት ነው ማንን ነው አምነህ የምትጠጋው? የሰዎች ግፋት ከአይምሮ በላይ ነው እና አላቅም። አሁን በቀደም ምን አይነት ነው እንግዲህ እውነትም ሊሆን ይችላል ገንዘብ ስለሆነ የሆነ ዩቲዩብ ላይ ምንድን ነው ያየሁት? ሰውየው ሀብታም ነው እና ነጋዴ ነው። ንግዱን ያጧጡፋል። ሰዎችን ሀብታሞችን ብር ይወስዳል። ሳይፈልጉ ባላሰቡትና ባላወቁት ምክንያት ምን ያደርጋቸዋል? ያስፈርማቸዋል። ካስፈረማቸው በኋላ ባንክ ጋር እንዲያገናኙ አድርጎ ራሱ ይወርሳል ገንዘባቸውን። በስተመጨረሻም ይገላቸዋል። እና ዩቲዩብ መቼም ስም አውጥቷል። በስነ ስርዓት ነው መስፍን ነው የሚባለው ሰውየው ብሎ እየሰራበት አሁንም እየሰራበት ያለ ነው። እሱ እውነተኛ ሊሆን ይሆናል ብዬ ስለማስብ ማለት ነው። ብዙ ቦታ ወርደዋል። እነሱ ራሱ ሞትን ተጋፍጠዋል። ፊት ለፊት ገጥመዋል። መቼም ካሜራም ቢሆን እያየናቸው እየተመለከትናቸው ነው። እነዚህ ክፉ ሰዎች ሊኖሩ ይችላሉ። ከባድ ነው በእውነት። እና ምንድነው ምን ማለት ፈልጌ ነው? በእናታችሁ አታስፈራሩን። እንደዛም ካረጋችሁ እንደው ክፎችን ዩቲዩብ ላይ አትልቀቁብን። እውነቴን ነው። ምክንያቱም ትፈራላችሁ። ሰዎች ጋር እንዴት ነው መስተጋብር የሚኖራችሁ? ሰዎች ይፈራራሉ እንዴ። ዘመዱን አሁን እዚህ ጋር መስፍን የሚባለው ሰው ያለበት ላይ አክስቱ የአባቱ እህት ልጁን የሸጠችው ያክል ልታስገድለው ማለት ነው። ለገንዘብ ብላ ልታስገድለው የወንድሟን ልጅ አስባችሁታል? የእህቷን ልጅ በገንዘብ 2 አመት ሙሉ የእህቶቿ ልጆች ተይዘው ማለት ነው 2 አመት ሙሉ ጠፍተው፣ እሷ ግን የተንደላቀቀ ኑሮ የእህቶቿ ልጆች ሽጣ ትኖራለች። አያችሁ? እስከዚህ ድረስ ነው። ከዛ አትፈሩም እናንተ? ትፈራላችሁ። ከባድ ነው። እና እንደዛ ነው። እና ዩቲዩቦችን ስታዩ ትፈራላችሁ፣ ትሳቀቃላችሁ። ከባድ ነው የኔ ወዶች። እና ለማንኛውም ለዛሬ ግን ይበቃናል። መልካም ቀን ይሁንላችሁ። በጣም ነው የምወዳችሁ የኔ ናፍቆቶች፣ ዩቲዩብ የተከታታዮች። ደግሞ ሰብስክራይብ አድርጉኝ። ይሄ ዩቲዩብ የሚባል የሶሻል ሚዲያ ስንቱን ጉድ እንዲያሳየን ብታውቁ። ለምሳሌ ሰው ወደ ጅብነት ሲቀየር በዓይናችን አየን ይሏቸዋል።
ከዛ እናንተ ቁጭ ብላችሁ እግዚኦ መሐረነ ክርስቶስ እስኪ ምንድነው ስትሉ ሰውየው ጫካ ውስጥ አንዴ ካንዱ ሲንከራተት ትመለከታላችሁ። እዚህ ጫካ ውስጥ ማንኛውም ሰው ይገባ የለ እንዴ ስትሉ ሲቀየር አይተናል፣ ጫማውን አይተናል፣ ወደዛ ውስጥ ሲሮጥ አይተናል ይሏችኋል። ከዛ እናንተም እነሱን በአይናችሁ ስትመለከቱ ዩቲዩብን ስታገላብጡ ትውላላችሁ። ሌላው ደግሞ አባብዬ ቤት በአፈ ታሪክ የምናውቃቸው የሀሰው ጅብነት በክፍለ ሀገር